እጅግ አድርገን እናመሰግናለን። ሚልክያስ ምዕራፍ 1 ላይ ያለውን ቃል እናነባለን። እንደዚህ ይላል። በጌታ በኢየሱስ አነባዋለሁ። በሚልክያስ በኩል ወደ እስራኤል የመጣው የእግዚአብሔር ቃል ነገር ይሄ ነው። እኔ ወድጃችኋለሁ ይላል እግዚአብሔር። እናንተ ግን እንዴት ወደድከኝ ትላላችሁ? እግዚአብሔር እንዲህ ይላል። ኤሳው ያዕቆብ ወንድም አልነበረምን? ያዕቆብን ወደድኩት፣ ኤሳውን ግን ጠላሁት። ተራሮቹን ባድማ አደረግኩ፣ ርስቱንም ለምድረ በዳ ቀበሮች ሰጠሁበት። ኤዶምያስ ብንደመስሰውም እንኳ የፈረሰውን መልሰን እንሰራዋለን ይል ይሆናል። እግዚአብሔር ጸባዖት ግን እንዲህ ይላል፣ እነሱ ይሰሩ ይሆናል፣ እኔ ግን አፈርስባቸዋለሁ። ክፉ ምድር እግዚአብሔርም ለዘላለም የተቆጣው ሕዝብ ተብለው ይጠራሉ። ይህንንም በገዛ ዓይናችሁ ታያላችሁ። እናንተም ከእስራኤል ዳርቻ ወዲያ እንኳ እግዚአብሔር ታላቅ ነው ትላላችሁ። ልጅ አባቱን ባሪያም ጌታውን ያከብራል። እኔ አባት ከሆንኩ መከበር የት አለ? ጌታስ ከሆንኩ መፈራት የት አለ? ይላል እግዚአብሔር ጸባዖት። ካህናት ሆይ ስሜን የምታቃልሉት እናንተ ናችሁ። እናንተ ግን ስምህን ያቃልል ነው እንዴት ነው ትላላችሁ። በመሠዊያዬ ላይ የረከሰ ምግብ ታስቀምጣላችሁ። እናንተ ግን ያረከስን እንዴት ነው ትላላችሁ። እግዚአብሔር ገበታ የተናቀ ነው በማለታችሁ ነው። የታወረው እንስሳ ለመስዋዕት ስታቀርቡ ያበዳል አይደለምን? አንካሳውን ወይም በሽተኛውን እንስሳ መስዋዕት አድርጋችሁ ስታቀርቡ ያስበደል አይደለምን? ያንኑ ለገዢያችሁ ብታቀርቡ በእናንተ ደስ ይለዋልን ወይስ ይቀበለዋልን? ይላል እግዚአብሔር ጸባዖት። አሁን ግን እንዲራራልን እግዚአብሔርን ለምኑ። እንደዚህ አይነቱን መስዋዕት ይዛችሁ ስትቀርቡ ይቀበላችኋልን? ይላል እግዚአብሔር ጸባዖት። በመሠዊያዬ ላይ ከንቱ እሳት እንዳታነዱ ምን ነው ከናንተ አንዱ የቤተ መቅደስ ደጁን በዘጋ ኖሮ እኔ በእናንተ ደስ አይለኝም፣ ከእጃችሁ ምንም አይነት ቁርባን አልቀበልም ይላል እግዚአብሔር ጸባዖት። ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ ስሜ በሕዝቦች መካከል የከበረ ይሆናል። በየስፍራውም ሁሉ ለስሜ ዕጣንና ንጹሕ ቁርባንን ያቀርባሉ። ስሜ በሕዝቦች መካከል የከበረ ይሆናልና ይላል እግዚአብሔር ጸባዖት። እናንተ ግን የእግዚአብሔር ገበታ ርኩስ ነው፣ ምግቡም የተናቀ ነው በማለት ታቃልላላችሁ። ደግሞም ይህ ድካም ነው በማለት በንቀት ጢቅ አላችሁበት ይላል እግዚአብሔር ጸባዖት። በቅሚያ የመጣውን አንካሳውንና የታመመውን እንስሳ ቁርባን አድርጋችሁ ስታቀርቡ ከእጃችሁ መቀበል ይገባኛልን? ይላል እግዚአብሔር። በመንጋ ውስጥ ተቀባይነት ያለው ተባት በግ ኖሮት ይህንኑ ሊሰጥ ተስሎ ሳለ በማታለል ነውር ያለበትን እንስሳ ለጌታ የሚሰዋ ርጉም ይሁን። እኔ ታላቅ ንጉሥ ነኝ፣ ስሜም በሕዝቦች ዘንድ ሊፈራ የሚገባ ነውና ይላል እግዚአብሔር ጸባዖት ይላል። የሰው ሕይወት በምድር ላይ ብርቱ ተጋድሎ ነው። የሚገጥሙን ፈተናዎች፣ የሕይወት ውጣ ውረዶች ለጌታ ያለንን ትኩስ ፍቅር በብርቱ ይገዳደራሉ። ቀስ በቀስም በመንፈሳዊ ሕይወታችን የነበረን ትኩሳት ሲቀዘቅዝ እናያለን። የኤማሁስ መንገደኞች ታሪክ በሕይወታችን እውነተኛ ይሆናል። ትዝ ይላችኋል። የኤማሁስ መንገደኞች ናቸው። ሰው መንገድ መርጦ ሲሄድ ደስ ሊለው ይገባል። መርጦ እየሄደ ስለሆነ ተገዶ እየሄደ ስላልሆነ የኤማሁስ መንገደኞች መንገድ ላይ ናቸው። የመረጡት መንገድ ነው። የመረጡት መንገድ ላይ እየሄዱ ግን ይጠወልጉ ነበረ። አሳብረው ወደ ተቃረነ አቅጣጫ ይሄዱ ነበር። እርግጥ ነው የመጠውለጋችን ምክንያቱ የተስፋችን መጥፋት ነው። የተስፋችን ምንጭ የሆነው ቃሉ በሰጠን የቃሉ ባለቤት ቃሉን አላከበረም ስንል እንጠወልጋለን። አጠገባቸው ይሄድ ለነበረ ለቃሉ ባለቤት የሰጡት ጥያቄ የሰጡት ምላሽ እንደዛ ነበር። እየጠወለጋችሁ ወዴት ነው የምትሄዱት ሲላቸው የመጠውለጋችን ምክንያት ይቤዠናል ብለን ተስፋ ያደረግነው ያ ትልቁ ነቢይ በቃል በተግባር የተገለጠው ነቢይ ሞተ የሚል መልስ ነበር። ከዚህ የተነሳ በእውነት በእርግጠኝነት እግዚአብሔር ይወደኛል፣ ዛሬ አሁን ቅድም ይወደናል የሚል መዝሙር ስንዘምር ነበር። ሶል ሲያዘምረን ነበር።
ይወደናል ወይ የሚለው ጥያቄ ውስጥ ይገባል። አስታውሳለሁ አንድ ጊዜ 12ኛ ክፍል ተማሪ በነበርኩ ጊዜ እኔና አባቴ በክፍለ ሀገር ነበር የምንኖረው። በዛ ክፍለ ሀገር ውስጥ ውሃ ለመጠጣት ውሃ ማጣሪያ ያስፈልጋል። የውሃ ማጣሪያውን ያለ ትዕዛዝ ገብቼ ለማጽዳት ሞከርኩ። ከዛ አባቴ የሚጠጣበትን የውሃ ማጣሪያ አጸዳለሁ ብዬ ሰበርኩት። ይሰማል። በጣም ሳዝበረ ማድረግ አልነበረብኝም። ተሰበረ። ትንሽ ቆይቶ አንድ ሳምንት ሳይሞላ አባቴ የሚነዳውን ሳይክል ወስጄ ስነዳ በጭቃ ውስጥ እያለፍኩ በአጓጉል ሁኔታ ፍሬኑን በጠስኩ። የ12ኛ ክፍል ተማሪ ነበርኩ። 18 ዓመቴ ነው። የችግሮች እየተደራረቡ በህይወቴ መምጣት ጥያቄ እንድፈጠር ያደረገኝ በነገሩ ላይ ሳይሆን ወይ በራሴ ላይ ሳይሆን በእግዚአብሔር ላይ ነበር። አስታውሳለሁ። እግዚአብሔር የሚወደኝ አይመስለኝም አልኩ። እግዚአብሔር እንደውም አይወደኝም አልኩ። this is a true story። በልጅነት ልቤ ነው እንደዛ ያልኩት። አሁንም አድጌ አንዳንድ ጊዜ እንደዛ እላለሁ። እግዚአብሔር አይወደኝም አልኩ። በቀደም ሰበርኩ። አባቴን ውሃ የሚጠጣበትን ውሃ ሰበርኩ። ትንሽ ሳይቆይ የሚሄድበትን ደግሞ ሰበርኩ። ምንድን ነው? አንድ ማላቀው ሰውዬ አይ ሪሜምበር ደስፐሬት ሆኜ ኢቭን የሰበርኩትን እንዳልጠገነው ጭቃ ውስጥ ገብቶ ጠፋ። ማላቀው ሰውዬ መጣ። ማላቀው ሰውዬ እስከ ዛሬ ማላቀው ደስፐሬት በሆነ ሁኔታ ውስጥ ምንድን ነው የሆንከው? አይ ቲንክ እያለቀስኩ ይመስለኛል። ነገሩ ተበጣጥ ይሆን አይ ዶንት ኖ አይ ሉዝ ሳምቲንግ። ፈልጎ ሳልከፍለው ገንዘብ ሳልሰጠው የጠፋውን ነገር ያገኝልኝ ጀመር ማለት። ከዛ ይሄ ነው የተበላሸበት፣ ይሄ ነው። ከጥቂት ደቂቃዎች በፊት እግዚአብሔር አይወደኝም እምለው ሰውዬ ይሄ ሰውዬ መልአክ ነው ብዬ አሰብኩ። አይ ቴል ዩ እስከ ዛሬ መልአክ ነው ብዬ አስባለሁ። ምን አልፍበት ውጣ ውረድ በህይወታችን ውስጥ እግዚአብሔር ይወደኛል ወይ የሚለውን ጥያቄ የሚለውን ንግግር የእግዚአብሔርን ቃል እንድንጠራጠር ብዙ ጊዜ ይገፋፋናል። ይሄ ጥያቄ በውስጣችን ሲፈጠር ለጌታችን የነበረን ትኩስ ፍቅር እየቀዘቀዘ ይሄድና ሕያው አምልኮአችን ጥራት እየጎደለው ወደ ሃይማኖተኝነት ማዘንበል እንጀምራለን። እውነተኛ የሚፍለቀለፈው ህይወት፣ ትኩስ ህይወት፣ የሚነደው ህይወት በቀዝቃዛና ተራ ህይወት አልባ ልምምድ ይተካል። ከዛ በኋላ ይሄ ግለሰብ እያለፈ ወደ ህዝብ ይሄዳል። ከህዝብ እያለፈ ወደ ካህናት ይመጣል። ዛሬ አሁን ያነበብነው ክፍል ያነበብነው መጽሐፍ በእንደዚህ አይነት ሁኔታ ውስጥ ያልፍ ለነበረ ለአንድ ህዝብ የተሰጠ የእግዚአብሔር መልእክት ነው። ይሄ መጽሐፍ የሚልኪያስ መጽሐፍ ይባላል። የተጻፈው ከ400 እስከ 460 ዓመት ዓለም አካባቢ ነው የተጻፈው። ይሄ መጽሐፍ አይታችሁት እንደሆነ ሲጀምር ሸክም ነው አይደል የሚለው፣ ንግር ነው የሚለው። ንግር የሚለው መልእክት አስፈሪ ወይም አስጨናቂ መልእክት እንደሆነ የሚያሳብቅ የሂብሪው ቃል ነው። የብሉይ ኪዳን የመጨረሻው የትንቢት መጽሐፍ ነው። ሚልኪያስ የሚለው ራሱ ማላካይ የሚለው ቃል የእኔ ወይም መልእክተኛ ማለት ነው። እግዚአብሔር ለህዝቡ መልእክተኛ አድርጎ የላከው ሰው ነው። ይሄ መልእክት በሚጻፍበት ጊዜ በደንብ ያዙልኝ፣ እስራኤሎች ከምርኮ ምድር ተመልሰው እግዚአብሔር እንደተናገረው እንዳላቸው ከምርኮ ምድር ተመልሰው በሀገራቸው ከ80 እስከ 100 ዓመት ድረስ ኖረዋል። ከምርኮ ሲመለሱ የነበረው ታላቅ ሪቫይቫል፣ ታላቅ እንቅስቃሴ ዲክላይን ያደረገ መጥቷል። ቤተ መቅደሱ ተገንብቷል። እርግጥ አጥሩም ታጥሯል። ሆኖም ግን ኢየሩሳሌም ስቲል በማን ቁጥጥር ውስጥ ነበር? በፋርስ ቁጥጥር ውስጥ ነበረች። እነዚህ ሰዎች እግዚአብሔርን ማምለክ ጀምረዋል። ግን ቀስ በቀስ ነገሮች እየተቀዛቀዙ ሄደዋል። እዚህ ጋር የጊዜ መስመር እናያለን። በ516 ነው
ቤተ መቅደሱ የታነጸው። በ460 የመልኪያስ መጽሐፍ እና ትንቢት እናገኛለን። ከዛ በኋላ በ334 የአሌክሳንደር ዘ ግሬት አገሪቱን ሲቆጣጠር የነበረበት ሁኔታ ነው የነበረው። በዚህ በሁለቱ ክፍል ውስጥ የመጣ የእግዚአብሔር መልእክት ነው። በወቅቱ የነበረውን የህዝብ ሁኔታ ማየት ያለብን ይመስለኛል። ይሄ መልእክት ለምን አይነት ህዝቦች መጣ ብላችሁ ከጠየቃችሁኝ እነዚህ ሰዎች እግዚአብሔር ከምርኮ አውጥቷቸዋል። ስሙኝ፣ አውጥቷቸዋል። ዳሩ ግን ብዙ ተስፋ አስቆራጭ ነገር ገጥሟቸዋል። መሬታቸው እዚህ ግባ የማይባል ጥቂት መሬት ነው። እግዚአብሔር ለአብርሃም በቃል ኪዳን በዘፍጥረት ውስጥ የሰጠው የእስራኤል ግዛት ከ2 ሚሊዮን ስኩዌር ኪሎ ሜትር በላይ ትልቅ ነው። እነዚህ ሰዎች አሁን የተቀመጡበት ስፍራ 1500 ስኩዌር ኪሎ ሜትር ነው። የአዲስ አበባ 3 እጥፍ በሆነች ትንሽዬ ቦታ ላይ ነበር የተቀመጡት። እግዚአብሔር የተናገረው ነገር አልተፈጸመላቸው። በነቢያቱ የተነገረው የተከበረው ወደፊት አልመጣም። በግርማና በኃይል መንግስቱን በአሕዛብ ፊት ከፍ ለማድረግ ጌታ ወደ መቅደሱ አልመጣም። በተጨማሪ በድርቅ፣ በሰብል ጥፋት፣ በብዙ አይነት የኢኮኖሚክ ጉስቁልና ውስጥ ናቸው ያሉት። እነዚህ ሁሉ ነገሮች ሲደማመሩ አንዳንዴ አሁን ያለንበትን ጊዜ ይመስሉኛል። በእግዚአብሔር ላይ እግዚአብሔር ይወደኛል የሚለው ነገር ጥያቄ ውስጥ ገብቶባቸዋል። ቀጥሎ ደግሞ እግዚአብሔር ፍትሃዊ ነው የሚለው ነገር ጥያቄ ውስጥ ገብቷል። ተጠራጥረዋል። እምነታቸው ራሱ ችግር ውስጥ ገብቷል። የሚያልፉበት ሁኔታና የተነገራቸው ነገር አልተገናኘም። ጠቅላላ የመጽሐፉን ገጽታ የተወሰነ ነገር ተነጋግረን ከዛ ወደ ምዕራፍ 1 እንገባለን። ጠቅላላ ይሄንን የሚልኪያስን መጽሐፍ በሚቀጥሉትም ጊዜ ስለምናየው እንደ ኢንትሮዳክሽን ለማውራት ያህል ጠቅላላ መጽሐፉ 4 ምዕራፍ ነው ያሉት። 55 ቁጥሮች አሉት። ከ55 ቁጥሮች ውስጥ 47ቱ ቁጥሮቹ እግዚአብሔር ራሱ ነው የተናገራቸው። 85% ማለት ነው። የትንቢት መጽሐፍቶችን ሌሎችን ስታዩ እግዚአብሔር ይናገራል፣ ሰዎች ይናገራሉ፣ ብዙ ነገር አለ። ኢሳይያስን፣ ዚቅኤልን፣ ዳንኤል ሁሉን ስትመለከቱ እዚህ መጽሐፍ ውስጥ ግን እግዚአብሔር ብቻውን ጠቅለል አድርጎ የተናገረበት መጽሐፍ ነው። 6 ሙግት፣ ወቀሳና የማንቃት ጥሪዎች በዚህ መጽሐፍ ውስጥ ታገኛላችሁ። መጀመሪያው እግዚአብሔር የሕዝቡ የእግዚአብሔርን ፍቅርና ታማኝነት የተጠራጠረበት ሁኔታ የተፈጠረበት ሁኔታ ነው። አሁን ያነበብኩት ክፍል ውስጥ እናገኘዋለን። ሁለተኛ ሕዝቡ እግዚአብሔርን ባለማክበር እግዚአብሔር ወቅሷቸዋል። እግዚአብሔር ሶስተኛ ሕዝቡ ለእግዚአብሔርና ለሚስቶቻቸው ታማኝ ባለመሆን እግዚአብሔር ታማኝነትን በማጉደል ወቅሷቸዋል። አራተኛው ሙግት የምናገኘው እስራኤላውያን ደግሞ እግዚአብሔርን ሲሞግቱት እናያለን። የፍትህ አምላክ ወዴት ነው ያለ እያሉት እግዚአብሔርን ሲከሱ እናያለን። አምስተኛው ክርክር እግዚአብሔርን ባለመታዘዛቸው ከገቢያቸው አስራትን ባለመስጠት የእግዚአብሔርን ቤት ሲያጎሳቁሉ እናያቸዋለን። እግዚአብሔር ሲከሳቸው እናያለን። በመጨረሻው የምናገረው ክርክር እግዚአብሔርን ስለማገልገል የነበራቸው ነገር ተበላሽቶ እግዚአብሔርን ማገልገል ከንቱ ነው ብለው እግዚአብሔርን ማገልገልን ዝቅ ሲያደርጉት፣ እግዚአብሔርን ማገልገል ሲያቃልሉት እነዚህ ሰዎች እናያለን። እግዚአብሔር እነዚህን ነገሮች እያንዳንዱን ዲል ካደረገ በኋላ አጠቃሎ ነው እግዚአብሔር ይህንን መጽሐፍ ሲዘጋው የምናየው። በተጨማሪ ይሄ መጽሐፍ እንዳልኳችሁ ሙግት ካለ ጥያቄዎች አሉ ማለት ነው። ኔክስት 8 ጥያቄዎች በዚህ መጽሐፍ ውስጥ እናገኛለን። አሁን ባነበብኩት ክፍል ውስጥ ግን 3 ጥያቄዎች እናገኛለን። እሱ ላይ ብቻ ትኩረት እናደርጋለን። የመጀመሪያው ጥያቄ እግዚአብሔር እንደዚህ ይላቸዋል፣ እኔ ወድጃቸዋለሁ ይላቸዋል። እነሱ ምን ብለው ይመልሳሉ? ንገሩኝ፣ በምን ወደድከኝ ወይም እንዴት ወደድከኝ ይሉታል። ሁለተኛ ካህናት ወይ ስሜን የምታቃልሉት እናንተ ናችሁ ብሎ እግዚአብሔር ሲናገራቸው ካህናት ምን ብለው ይመልሱለታል? ስምን ያቃለል ነው እንዴት ነው ይሉታል። ሶስተኛ ሌላ ሲናገር በመሰዊያዬ ላይ የረከሰ ምግብ ታስቀምጣላችሁ ብሎ ሲናገራቸው እነሱ ምን ይሉታል? ያረከስንህ እንዴት ነው ይሉታል።
ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ በሕዝቦች መካከል የከበረ ይሆናል። በየስፍራውም ሁሉ ለስሜ ዕጣንና ንጹሕ ቁርባንን ያቀርባሉ። ስሜ በሕዝቦች መካከል የከበረ ይሆናል ይላል የሰራዊት ጌታ እግዚአብሔር ሲል፣ እነሱ ምን ይላሉ? የእግዚአብሔር ገበታ እርኩስ ነው። ምግቡ ምን አይነት ነው? የተናቀ ነው በማለት እግዚአብሔርን ያቃልሉ ነበር። ትንሽ አብረን ወደ እነዚህ ሰዎች አመለካከት እንድንገባ ጋብዛቸዋል። can you see ምን አይነት ሰዎች እንደሆኑ? እግዚአብሔር እንዲህ ይላቸዋል፣ እነሱ ምን ይላሉ? እንዴት ይሉታል። እንዴት አድርገን ይሉታል። በምን ይሉታል። እግዚአብሔር ያሳያቸዋል። እግዚአብሔር የሚያሳያቸውን ለማየት አይናቸው ምን ሆኗል? ታውሯል። አሳዛኝ ነው። በእንደዚህ አይነት ሁኔታ ውስጥ ላሉ ህዝቦች ነው ይሄ መልእክት የመጣው። እግዚአብሔርን ለመረዳት ባቃታቸው፣ አይናቸው እግዚአብሔር የሚያየውን ለማየት ባቃተው ህዝብ መካከል እግዚአብሔር መጣ። እግዚአብሔር ይመስገን። it's amazing። እግዚአብሔር ወደ ማን መጣ? ወደዚህ ህዝብ መጣ። እግዚአብሔር ወደ ማን መጣ? ወደ አዳም መጣ። አዳም የት ነው? ቅጠላ ቅጠሎች ውስጥ ነው ሸሽቶ። እግዚአብሔር መጣ። ዛሬ ከኔ ጋር ምዕራፍ 1 እናያለን። ምዕራፍ 1ን በሁለት ክፍል ከፍለን እንድናየው ጋብዛቸዋለሁ። 14 ቁጥሮች አሉት። የመጀመሪያው ከ1 እስከ 5 ያለው ክፍል እንዴት ወደድከኝ የሚለውን ጥያቄ እግዚአብሔር ዲል ሲያደርግ ነው የምናየው። በስነ ስርዓት ሲያወራርደው ነው የምናየው። ሲበትነው ነው የምናየው ይሄን ጥያቄ። ሁለተኛው ክፍል ውስጥ ከ6 እስከ 14 ውስጥ እግዚአብሔር መከበሬ የት አለ ብሎ ህዝቡን ደግሞ ቻሌንጅ ሲያደርግ እናየዋለን፣ ሲጠይቅ እናየዋለን። ለዚህ ለሁለቱ ነገሮች ተዘጋጅታችኋል ወይ? ተዘጋጅታችኋል ወይ? አብረን እንግባ። የመጀመሪያውን ክፍል አብረን እናነባዋለን። ከ1 እስከ 5 እንደዚህ ይላል። በሚልኪያስ በኩል ወደ እስራኤል የመጣው እግዚአብሔር ቃል ንግር ይህ ነው። ምን ይላል እግዚአብሔር? እኔ ምን አድርጊያቸዋለሁ? ወድጃቸዋለሁ ይላል። ህዝቡን አሳየኋቸው አይደል? የህዝብ የሚወደድ ነው ወይ? ምን አይነት ህዝብ ነው? አብረን አየነው አይደል ህዝቡን። እግዚአብሔር ሲመጣ ግን ምን ብሎ ነው የመጣው ወደዚህ ህዝብ? እኔ ወድጃቸዋለሁ ብሎ ነው የመጣው። እግዚአብሔር የተመሰገነ ይሁን ይላል እግዚአብሔር። እናንተ ግን ምን ብላችኋል? እንዴት ወደድከኝ ብላችኋል። እግዚአብሔር እንዲህ ይላል፣ ኤሳው የማን ወንድም አልነበረም ወይ? የያዕቆብ ወንድም አልነበረምን? ያዕቆብን ምን አደረኩ? ወደድኩ። ኤሳውን ምን አደረኩ? ጠላው። ተራሮቹን ባድማ አደረኩ፣ ርስቱንም ለምድረ በዳዎች ቀበሮች ምን አደረኩኝ? ሰጠሁበት ይላል። ኤዶምያስ። ኤዶም የሚለው ሐሳብ፣ ኤዶም የሚባለው ህዝብ የማን ህዝብ ነው? የኤሳው ዘር ማለት ነው። ኤሳው ራሱ ኤዶም ተብሎ ተጠርቷል። ኤዶምያስ ብንደመሰም እንኳን የፈረሰውን መልሰን እንሰራዋለን ይል ይሆናል። የሰራዊት ጌታ እግዚአብሔር ግን እንዲህ ይላል፣ እነርሱ ይሰሩ ይሆናል፣ እኔ ግን ምን አደርጋለሁ? አፈርስባቸዋለሁ። ክፉ ምድር እግዚአብሔርም ለዘላለም የተቆጣው ህዝብ ተብለው ይጠራሉ። ይህንንም በገዛ አይናችሁ ታያላችሁ። እናንተም ከእስራኤል ዳርቻ ወዲያ እንኳን እግዚአብሔር ታላቅ ነው ትላላችሁ ይላል። ይህንን ሐሳብ ትንሽ ወደ ውስጥ እንድንገባ አብረን እንድናይ እፈልጋለሁ። እግዚአብሔር አስገራሚ ንግር ወደዚህ ህዝብ አመጣ፣ ሸክም አመጣ። ህዝቡ በዚህ ሰዓት የሚጠብቀው የእግዚአብሔርን ፍርድ ነው፣ የእግዚአብሔርን ቁጣ ነው። የመጣው አስጨናቂ መልእክት ነው። ግን እግዚአብሔር ወደዚህ ህዝብ ሲመጣ ሲጀምር በቁጣ አልጀመረም። ሲጀምር በምንድን ነው የጀመረው? እግዚአብሔር ህዝቡን እንደወደዳቸው በመግለጥ ነው የጀመረው። እግዚአብሔር የተመሰገነ ይሁን። ዛሬም እግዚአብሔር እንደዛ ነው የሚለው። እነሱ ግን የሚጠይቁት ጥያቄ ምንድነው? እንዴት ነው ብለው ይጠይቁታል። ይሄ እንዴት የሚለው ጥያቄ እግዚአብሔር ላይ የተወደዱበትን መወደድን መጠራጠራቸውን ያሳያል። እግዚአብሔር ስለዚህ ጥርጥራቸውን ክሊር ለማድረግ ምሳሌ ተጠቀመ። ያነሳላቸው ምሳሌ እነሱ ከነበሩበት ቦታና ስፍራ ሳይሆን ወደ አባቶቻቸው ሄደ። ክብር ለኢየሱስ ይሁን። ከመነሻቸው ጋር ጀመረ።
ከነሱ ጋር የነበረው ግንኙነት የጀመረው ዛሬ አይደለም 400 ዓመተ ዓለም ላይ አይደለም ከነሱ ጋር የነበረው አብሮነት እግዚአብሔር ኪዳን የጀመረው ከአባታቸው ከያዕቆብ ጋር ነበር እግዚአብሔር የተመሰገነ ይሁን እንደዚህ ያላቸው ያዕቆብ የኤሳው ወንድም አይደለምን ወይ ወንድም ነው እንዳውም መንትያ ወንድሙ ነው እግዚአብሔር ግን ምን አለ ያዕቆብን ምን አደረኩ ወደድኩት ኤሳውን ምን አደረኩ ጠላው ሲል እናያለን በዚህ ክፍል አውድ መሰረት መውደድ የሚለው ቃል የሚያሳየን መመረጥን ነው መጠላት የሚለው ሐሳብ ደግሞ የሚያሳየን አለመመረጥን ነው እግዚአብሔር ለመምረጥ ያለውን መብትና ስልጣኑን አሳያቸው እያንዳንዳችን የመምረጥ መብት እንዳለን ሁሉ እግዚአብሔር የመምረጥ መብት አለው እግዚአብሔር በዚህ ቦታ ላይ ያዕቆብ መወደዱ ወይም መመረጡ የተገለጠው እግዚአብሔር የገለጠው በከፍተኛ ችግር ውስጥ ያሉትን ህዝቦች ምን ያህል በእግዚአብሔር መወደዳቸውና ከጥንት ከጠዋቱ መታሰባቸውን በጠለቀ መልኩ ለማስረዳትና ለማጽናት ነው እግዚአብሔር የተመሰገነ ይሁን እግዚአብሔርን ጃጅ የምታደርጉት ከገጠማችሁ ችግር ተነስታችሁ ምናልባት ዛሬ ከምታልፉበት ከዛሬው መንገዳችሁ ነው እግዚአብሔር እኛን ሲያይ ጅማሬያችንን ያያል ቀጠለ ፍቅሩንና ቁጣውን እግዚአብሔር በተግባር ገለጠው እግዚአብሔር ከታናሽነቱ ጀምሮ በያዕቆብ ሕይወት ውስጥ የሰራውን ሥራ እነሱ በያዕቆብ ውስጥ ሆነው ለአባታቸው ያደረገውን ሥራ ቀጥሎ ደግሞ እግዚአብሔር በኤሳው ውስጥ ያደረገውን ሥራ ከጥንት ጀምሮ ዛሬና እስከ ነገ የሚሰራውን ሥራ ከእነሱ እድሜ አልፎ እግዚአብሔር ተናገራቸው ስንት ሰው ገባው ያልኩት ሐሳብ ወገኖቼ እኛ የእግዚአብሔርን ፍቅር የምናየው በእኛ መነጽር ከሆነ ተሳስታችኋል እግዚአብሔር ሰዎችን የሚወደው በራሱ መነጽር ነው በራሱ መነጽር ውስጥ ትናንትናና ዛሬ ነገ ዛሬ ናቸው ስንት ሰው ገባው ለእግዚአብሔር ነጋችሁ አሁን ነው ትናንትና ለእግዚአብሔር አሁን ነው በእግዚአብሔር ፊት ትናንትናና ነገ ትርጉም የላቸው እግዚአብሔር በትናንትና ሕይወታችሁ ውስጥ ያደረገው ነገር ለእግዚአብሔር አሁን ነው አብርሃም ለኛ ነው የሞተው ለእግዚአብሔር አልሞተም ስሙን ሲጠራ እግዚአብሔር ማንነቱን ሲያስታውቀው ለሙሴ እኔ የአባታችሁ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ ሃሌሉያ እግዚአብሔር በአስደናቂ ሁኔታ መውደዱን በትናንትናው ታሪካቸው ውስጥ የሰራውን ሥራ ገለጠላቸው ብዙ ሰዎች እንዴት ነው እግዚአብሔር ያዕቆብን ወዶ ኤሳውን የሚጠላው ብለው ይጠይቃሉ ለምንድን ነው እግዚአብሔር ኤሳውን የጠላው ብለው ይጠይቃሉ በዚህ ክፍል ውስጥ እንደነገርኳችሁ እግዚአብሔር ከዘላለማዊ ከመምረጥ አንፃር ነው ይሄንን የተናገረው የኤሳው ጠላት ነው ማለት ግን አይደለም ለምሳሌ ሰው ከሁለት ጌቶች አንዱን ይወዳል አንዱን ይጠላል ብሎ ይናገራል ሉቃስ ውስጥ በተከታታይ እንደዚህ አይነት የመውደድና የመጥላት ምሳሌዎች ተቀምጠዋል ከመምረጥ ጋር ተያይዞ ነው እግዚአብሔር በኤዶሚያስ ላይ በሚሰራው ሥራ የእግዚአብሔርን ታላቅነት ገለጠ ስለዚህ እንዲህ ተብሎ ተጻፈ ከእስራኤል ዳርቻ ወዲያ እንኳን እግዚአብሔር ምንድነው ትላላችሁ ታላቅ ነው ትላላችሁ ይላል ወገኖቼ ይሁዳ በእግዚአብሔር ባይወደድ ኖሮ ልክ እንደ ኤዶሚያስ መጥፋት ይገባው ነበር
በምድር ታሪክ ውስጥ አንድ ህዝብ 3 ጊዜ ተበትኖ አይሰበሰብም። የይሁዳን ታሪክ አጥኑ፣ የእስራኤልን ታሪክ አጥኑ። እግዚአብሔር 3 ጊዜ ተበትነው መልሶ ሰብስቧቸዋል። ለምን? ስለወደዳቸው። ተረዳችሁኝ? ስለወደዳቸው። ስለዚህ እንዲህ ተብሎ ይነገራል። እግዚአብሔር በእስራኤል ብቻ አይደለም ታላቅነቱ፣ ከእስራኤልም ዳርቻ ወዲህ በኤዶምያስ ላይ በሚሰራው ሥራ ታላቅነቱ ይገለጣል ይላል። የእግዚአብሔር መውደዱ በታሪክ ማህደር ውስጥ ተገልጧል። አሁንም ሕያው መሆኑና ለዘላለም እንደሚቀጥል ይሄ ክፍል ያሳየናል። ሆኖም ግን ስለዚህ እግዚአብሔር ወድጃቸዋለሁ አላቸው። ለእንዴት ወደድከኝ ለሚለው ጥያቄ መለሰላቸው። it is easy ኤሳውን መምረጥ እችል ነበር፣ ኤሳውን መውደድ እችል ነበር። በፈቃዴ ግን ያዕቆብን ምን አድርጌዋለሁ? ወድጄዋለሁ አላቸው። ተረዳችሁ? ይሄንን የሚናገረው ሰው አይደለም፣ እግዚአብሔር ነው። ስንት ሰው ገባው? እግዚአብሔር ነው የተናገረው። እግዚአብሔር ተናገረ ማለት ሆነ ማለት ነው። ስንት ሰው ገባው? ልድገመው። እግዚአብሔር ነው የተናገረው። የተናገረውን ማድረግ የሚችል ሙሉ አቅም ያለው አምላክ ነው የተናገረው። ምን አለ? ወድቻቸዋለሁ አላቸው። እንዴት ወደድከን? በቃ መርጫቸዋለሁ አላቸው። የተናገረውን ለማድረግ አቅሙ የማይደክም አምላክ ነው የተናገረው። ሰው አይደለም የተናገረው፣ መንግስት አይደለም የተናገረው። ማን ነው የተናገረው? እኔ የምድር ሁሉ አምላክ ነኝ የሚል ትልቁ እግዚአብሔር ተናገረ። ምን ብሎ? ወድጃቸዋለሁ። እዚህ ላይ ግን አላበቃም ይሄ ክፍል። ሆኖም ግን ይሄ ህዝብ በእግዚአብሔር ፍቅር ላይ ጥርጣሬ በነበረው ጊዜ ያደረገውን ነገር በቀጣይ ታሪክ ውስጥ በሁለተኛው ክፍል ውስጥ እናገኛለን። ኔክስት ክፍል ውስጥ እናገኘዋለን። ከ6 እስከ 14 ላይ እናገኘዋለን። ይሄ ክፍል አሁን ቅድም እንደጀመርነው ክፍል ደስ የሚል ክፍል አይደለም። ወድጃችኋለሁ በጣም ደስ የሚል ነገር ነው። መመረጣችን በጣም ደስ የሚል ነገር ነው። የሚያሞቀን ነገር ነው። ሆኖም ይህ ህዝብ ግን በከፍተኛ የሆነ የአምልኮ ብልሽነት ውስጥ ገብቶ ነበር። ሁለተኛው የዚህ ምዕራፍ ክፍል የሚጀምረው ጌታ መሰረታዊ ጥያቄ እነማንን ነው የሚጠይቀው? ካህናትን ነው የሚጠይቀው። ካህናት በእግዚአብሔርና በሰው መካከል ሆነው የሚያገለግሉ ናቸው። የእግዚአብሔር ሪፕሬዘንታቲቭ ናቸው። ሰው ሲስት የሚመልሱ ናቸው። እግዚአብሔር ካህናትን እንዲህ ብሎ ጠየቃቸው። እኔ አባት ከሆንኩ መከበሬ የት አለ? ጌታስ ከሆንኩ መፈራቴ የት አለ? እስኪ አብረን እናንብበው። እኔ አባት ከሆንኩ መከበሬ የት አለ? ጌታስ ከሆንኩ መፈራቴ የት አለ? በተፈጥሮ ልጅ አባቱን ባሪያም ጌታውን ያከብራል። ተፈጥሯዊ ነው። እስኪ እዚህ ጉባኤ ስንት ልጆች አላችሁ? እስኪ ልጆች እጆቻችሁን አንሱልኝ። ልጆች አባቶች አላልኩም። ልጆች ለጊዜው እዚህ አካባቢ ልጆች በደንብ አንሱልኝ። እዛ መጨረሻ አካባቢ ፋሪስ። እነዚህ ልጆች አባቶቻቸውን ምን ያደርጋሉ? ያከብራሉ። እሺ ስንቶች ሰራተኞች አላችሁ እዚህ ጉባኤ? ባሪያና ጌታ አሁን ስለሌለ አይ ቲንክ ሁላችንም ሰራተኞች ነን እኔን ጨምሮ። አለቆቻችንን ምን እናደርጋለን? እንፈራለን፣ እናከብራለን። እግዚአብሔር ከፋው። እግዚአብሔር ምን አለው? ከፋው። እግዚአብሔር ከፋው። በድጋሚ እግዚአብሔር ምን አለው? ሰማይ ነው የሚያወራችሁ። እግዚአብሔር ምን አለው? ከፋው። ወደ ታች ሲያይ
ልጅ አባቱን ያከብራል። ወደ ታች ሳይ ባሪያ ለጌታው እየተንቀጠቀጠ ይገዛል። ወደ ህዝቡ ሲመለከት ህዝቡ አባቴ እያለ ይጠራዋል። አዶናይ ይለዋል። አዶናይ ማለት ጌታ ማለት፣ ኤሎሂም ይለዋል ጌታ ማለት። በጣም የሚያሳዝነውና ይህን ክፍል ስታነቡ ልባችሁን እያቃጠለ የሚሄደው ክፍል እግዚአብሔር ከፍቶት የት አለ መከበሬ ብሎ ሲጠይቃቸው ካህናት የመለሱት ምላሽ ነው። ምን ብለው ነው የመለሱት? እንዴት ይሉታል። አይናቸው ተደፍኖ እግዚአብሔር እንዲህ አይነት መልስ ሰጣቸው። በመሰዊያዬ ላይ የረከሰ ምግብ ታስቀምጣላችሁ። በዚህ ስፍራ ነው ለመጀመሪያ ጊዜ መሰዊያዬ የሚለው። ገበታዬ የሚላል ወደ ታች ወረድ ሲል። የታወረውን እንስሳ ለመስዋዕት ስታቀርቡ ያ በደል አይደለምን? አንካሳውን ወይም በሽተኛውን እንስሳ መስዋዕት አድርጋችሁ ስታቀርቡ ያስ በደል አይደለምን? ሕጉ በዘሌዋውያን 22:18 ላይ እንደዚህ ይላል። ሕጉ የእግዚአብሔር ድንጋጌ የእግዚአብሔር ቃል እንዲህ ይላል፣ ለእግዚአብሔር የሚቀርብ መስዋዕት ንጹህ መሆን አለበት ይላል። እንከን አልባ መሆን አለበት ይላል። እንከን አልባ ለሆነ አምላክ ነው የሚቀርበው። ለትልቁ ለእግዚአብሔር ነው የሚቀርበው። ለጀማሪው ለምንጩ ነው የሚቀርበው። ለሚያየው ነው የሚቀርበው። ለዳጎን አይደለም የሚቀርበው። ለሕያው አምላክ ለእግዚአብሔር ነው መስዋዕት የሚቀርበው። በስነ ስርዓት እግዚአብሔር የሚፈልገውን መስዋዕት በዘሌዋውያን በዘዳግም ላይ አስቀምጧል። እንከን አልባ መስዋዕት ይፈልጋል። አንካሳ፣ እውር፣ የታመሙ እንስሳቶችን ይከለክላል። ሕዝቡ ግን የረከሰ መስዋዕት ያቀርብ ነበር። ለእግዚአብሔር ያላቸው ፍቅር ሲቀዘቅዝ፣ በዚህ በሕያው ቃሉ ላይ ያላቸው እምነት ሲጎድል፣ ለእግዚአብሔር የሚያቀርቡት ነገር የተበላሸ ሆነ። ይህን ደግሞ ዘውትር ከማቅረባቸው የተነሳ እንደ ትክክለኛ ነገር በመቁጠራቸው ትክክለኛው የእግዚአብሔርን ቃል እንዳያዩ እውር አደረጋቸው። እንዴት ምላሽ እግዚአብሔር ለመስጠት ልክ እንዴት ወደድከን ለሚለውን ጥያቄ ለመመለስ ወደ ኤሳው ጋር እንደሄደ እግዚአብሔር ለዚህም መልስ የሰጣቸው በዝርዝር እንዲረዱ ያደረጋቸው ለገዢያችሁ ያንን አቅርቡ በማለት። ገዢ የሚለው ሐሳብ ገቨርነር ነው የሚለው። ገቨርነር ማለት በዛ ወቅት ቅድም እንዳየነው ኢየሩሳሌም በፐርሺያኖች ነው የምትመራው። አለቆቿ የፋርስ ሰዎች ናቸው። እነዚህ የፋርስ ሰዎች ከፍተኛ የሆነ ገበታ አላቸው። የገበታው ላይ የሚውሉት ምግቦች የሚመጡት ከህዝቡ ነው። ህዝቡ ለእነሱ ለገዢዎቹ የሚያቀርበው ምግብ የተሰበረና አንካሳ የታመመ ምግብ ወይ የታመመ እንስሳ ይዞ አይመጣም። እግዚአብሔር ያንኑ ለእኔ ያመጣችሁትን ወስዳችሁ ለገዢያችሁ ውስጥ ያቀርቡ ብሎ ቻሌንጅ አደረጋቸው። ከዚህ የተነሳ ይሄ ክፍል ስትወርዱ ቀደም ስናነብ እንዳያችሁት ጌታ ከመስዋዕት ይልቅ መስዋዕት ከሚያቀርብለት ሰው ይልቅ እጅግ በጣም በዛ ስፍራ ላይ የፈለገው መቅደሱን የሚዘጋለት ሰው ነው። ሰማችሁኝ ወይ? ሰማችሁኝ ወይ? ሰማችሁኝ ወይ? የኮቪድ ዘመን
ለመጀመሪያ ጊዜ የደነገጥኩት አይ ሪሜምበር የሆነ ጧት መጣው ይሄ ቸርች ተዘግቷል። ያስደነግጣል። በጣም ነው የሚያስደነግጠው። እንደዚህ አይነት ቀን ሊመጣ ይችላል አስቤው አላቅም። ሁሌ እግዚአብሔር በር የተከፈተ ይመስለናል። እግዚአብሔር እንዲህ አለ፣ ይሄንን መስዋዕት ብላችሁ ከመታመጡ በጣም የተሻለው ሰው አሁን የፈለኩት ሰው ምን አለ አንድ ሰው ባገኝ መቅደሱን ምን የሚያደርግ የሚዘጋ። መስዋዕቱ ለማን ነው የሚመጣው? እግዚአብሔር ደግሞ ምንድን እያለ ነው ያለው? ከዚህ አንካሳና ሰባራ መስዋዕት ከመታመጡ ይልቅ መቅደሱን የሚዘጋውን ሰው ፈልጋለሁ አለ። በሌላ ቋንቋ ሰባራ መስዋዕት ይዘህ የምትመጣው ከንቱ ልፋት ነው ማለት ነው። የታመመ መስዋዕት ከንቱ ልፋት ነው ማለት ነው። ያመጣህለት ጌታ አይቀበለውም ማለት ነው። እንዲህ አለ እግዚአብሔር፣ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በሕዝቦች መካከል ምን ይሆናል? የከበረ ይሆናል። በማን መካከል? በሕዝቦች መካከል። በየስፍራው ሁሉ ለስሜ ዕጣንና ምን አይነት ቁርባንን ያቀርባሉ? ንጹህ ቁርባን። ስሜ በሕዝቦች መካከል የከበረ ይሆናል አለ እግዚአብሔር። ወገኖቼ አንድ ነገር በደንብ ስሙኝ። እግዚአብሔር የአምልኮ እጥረት የለበትም። ባድ ኒውስ። አንተ ባታመልከው እግዚአብሔር የአምልኮ እጥረት አይገጥመውም። እስኪ አጠገባችሁ ላለ ሰው ንገሩልኝ፣ አንተ ባታመልከውም እግዚአብሔር የአምልኮ እጥረት የለበትም ተባባሉ። ተንቀጥቀጠን እንድናመልከው ነው የሚያደርገን። እየፈራ ነው፣ እየተርገበገበን። መላእክቶች ሲያመልኩት እንደዛ ነው። በየስፍራው ሁሉ የጌታ ስም ይከበራል። በየስፍራው ሁሉ በአሕዛብ ውስጥ የጌታ ስም ይፈራል፣ ይከበራል። አንድ ታሪክ ልንገራችሁ። እኛ በእምነት አርበኛ የምናደርገው ሰው ማን ነው? በመጽሐፍ ቅዱሳችን የእምነታችን አባት ተብሎ የተጠራው ንገሩኝ። አብርሃም ነው። አብርሃም ምን አይነት ሰው ነው? ምሳሌያችን ነው። አብርሃም ያህዌን የሚያመልክ ሰው ነው። አብርሃም ያህዌን ያከብረዋል። ልጁን ለያህዌ መስዋዕት አድርጎ ለመስጠት እንኳን ፈቅዶ ወስኗል። በአብርሃም እንደነቃለን አይደል? እግዚአብሔር ጠርቶታል እንላለን አይደል? ከዕለታት አንድ ቀን አብርሃም ሎጥን ለማስለቀቅ ጦርነት ከፍቶ ነገስታትን ሎጥን የማረኩትን ነገስታት ከገደለ በኋላ ካሸነፈ በኋላ ሎጥን ነፃ ካወጣ በኋላ ስሙኝ፣ አሁን ሲመለስ ምርኮ ይዞ ሲመለስ ሁለት ንጉሶች ገጠሙት። አንደኛው የሰዶም ንጉስ ነው። የሰዶም ንጉስ ሰዎቹን ብቻ ስጠኝ ውሰድ ሲለው አብርሃም እጄን ወደ ልዑል አምላክ እግዚአብሔር አንስቻለሁ አለ። አንተ አብርሃምን ምን አታደርገውም? አታበለጽከው። ለሰዶም ንጉስ በቁጣ ነው ምላሽ የሰጠው። ቀጥሎ ሃሌሉያ፣ ቀጥሎ ሌላ ንጉስ መጣ። ማን ነው ያ ንጉስ? መልከ ጸዴቅ ይባላል። መልከ ጸዴቅ ከአብርሃም ጋር ሲገናኙ ተገናኙ። አብርሃም ያህዌ እያለ እግዚአብሔርን ያመልካል። ስሙኝ፣ አብርሃም እግዚአብሔርን የሚያውቀው በያህዌ ነው። መልከ ጸዴቅ እግዚአብሔርን የሚያውቀው በኤል ኤልዮን ነው። ልክ አብርሃም መልከ ጸዴቅን ሲያየው መቆም አልቻለም። ትልቅ እንደሆነ አወቀ። ስሙ በአሕዛብ ዘንድ የከበረ ነው አምላካችን።
መልከጼዴቅ መጣና ለአብርሃም የማያውቀውን የእግዚአብሔርን ስም አስተማረው። ኤል ኤሊዮን ይባላል አለው። አብርሃም ያህዌ ብሎ የሚያመልከውን አምላክ። የኛ አምላክ በእኛ ቤት ውስጥ ብቻ አይደለም አምላክ የሆነው ጋይስ፣ የኛ አምላክ በሕዝብ ሁሉ ዘንድ አምላክ ነው። አብርሃም ትልቁ አባታችን እግዚአብሔርን የሚያመልክ ከማን ጋር እንደተገናኘ ታውቃላችሁ? ከልዑል እግዚአብሔር ካህን ጋር ተገናኘ፣ ከንጉሥ ጋር። we think that እግዚአብሔር የአብርሃም ብቻ አምላክ፣ እግዚአብሔር የሚመለከው በአብርሃም ትንሿ ጎጆ ብቻ እንደሆነ እዚህ ስፍራ ላይ እንደዚህ ይላል፣ ስሜ በሕዝቦች መካከል የከበረ ነው ይላል። አይታወቅም መልከጼዴቅ፣ እናትና አባቱ አይታወቁ፣ ግን ሕዝብ አለ። እሱ ካህን ነው። በእግዚአብሔርና በሕዝቡ መካከል ሆኖ እግዚአብሔርን የሚያስመልክበት የክህነት ኃላፊነት ተቀብሎ ኃላፊነትና ቅባት ይዞ ንጉሥ የሆነ ትልቅ ሰው። አብርሃም ሲያየው ምን እንዳደረገ ታውቃላችሁ? አስራት ነው ያወጣው። የዕብራዊ ጸሐፊ ምን ይለዋል? ምን አይነት ታላቅ ሰው እንደሆነ ተመልከቱ ይለዋል። ከዛ መልከጼዴቅ ምን እንዳደረገ ታውቃላችሁ? አብርሃምን አንበርክኮ መረቀው። የኛ አምላክ በቦሌ ቃልዮት ብቻ ነው የሚመለከው ብላችሁ ካሰባችሁ ተሳስታችኋል። በውጪ አምላክ፣ በሕዝቦች ዘንድ አምላክ ነው። በከፍተኛ ሁኔታ ይከበራል፣ በከፍተኛ ሁኔታ ይመለካል። ታዲያ እንዴት ነው የረከሰ መስዋዕት የምናቀርበው በፊቱ? ይሄኛው ክፍል ሲጠናቀቅ ሁለተኛው ክፍል በእርግማን ነው የሚጠናቀቀው። የመጀመሪያው በወዳችኋለሁ ነው የተጠናቀቀው። ይሄኛው ክፍል እንደዚህ ይላል፣ በመንጋው ውስጥ ተቀባይነት ያለው ተባት በግ ኖሮት ይህንኑ ሊሰጥ ተስሎ ሳለ በማታለል ነውር ያለበትን እንስሳ ለጌታ የሚሰዋ እርጉም ይሁን ይላል። እኔ ምንድነኝ ይላል እግዚአብሔር? ታላቅ ንጉሥ ነኝ። እግዚአብሔር የአብርሃም ብቻ አይደለም፣ የመልከጼዴቅ ምንድነው? አምላክ ነው። በስሜ በሕዝቦች ዘንድ ሊፈራ የሚገባ ነውና ይላል የሰራዊት ጌታ እግዚአብሔር። ዋንኛ ሐሳቦቹን አይተን ወደ ማጠናቀቂያው እንሄዳለን። እግዚአብሔር አይኖቻችንን ይክፈተው። እግዚአብሔር በኮንትራስቲንግ በሆኑ ሐሳቦች ነው ዛሬ ወደዚህ ጉባኤ የመጣው። እኔ ምን አድርጌያችኋለሁ? ወድጃችኋለሁ። ሆኖም ግን ምን እፈልጋለሁ? አክብሮት እፈልጋለሁ። የወደደን እንድንከተለው ነው። ስለዚህ እግዚአብሔር እንደተወደዱ ልጆች እግዚአብሔርን ምን የምታደርጉ ሆኑ? የምትከተሉ ሆኑ። መወደዳችሁ እንድትፈሩ ያደርጋችሁ። ምን እንማር? ምናልባት በዚህ ጉባኤ አንዳንዶቻችን በብዙ አይነት ፈተና ውስጥ እያለፋችሁ አንዳንዶቻችሁ ልትሆኑ ትችላላችሁ። ዛሬም እግዚአብሔር ለእናንተ መልእክት አለው። እግዚአብሔር ይመስገን። እግዚአብሔር ዛሬም ለእናንተ መልእክት አለው። በተስፋ መቁረጥ ውስጥ ልክ ቅድም እንዳሳየኋችሁ ህዝቦች በማነስ ውስጥ፣ በኢኮኖሚክ ዲፕሬሽን ውስጥ፣ የእግዚአብሔር ቃል በመዘግየት ውስጥ፣ ተስፋ በመቁረጥ ውስጥ ገብታችሁ ሊሆን ይችላል። ዛሬም እግዚአብሔር ለእናንተ ያለው መልእክት እንደዚህ ነው። ዛሬም እግዚአብሔር ምን ያደርገናል? ይወደናል። እግዚአብሔር ይመስገን። ለዚህ መልእክት ይጨበጨባል። እግዚአብሔር ዛሬ ምን ያደርገናል? ይወደናል። ይወደናል። እግዚአብሔር ይመስገን። ይወደናል። አንድ ነገር እንድትይዙልኝ ያስፈልጋል። አጭር ትውስታ፣ ሾርት ሜሞሪ ጠላታችን ነው። ክርስቲያን ጌታውን የሚገልጥበት መገለጫው በአሁኑ ሁኔታዎች ብቻ ላይ ከተመሰረተ በአሁኑ ነገር ላይ ብቻ ከተመሰረተ ከማንም በላይ ምስኪን ነው።
ዛሬ ያላችሁበት የህይወት ሁኔታ እግዚአብሔር እንደዚህ ነው ብቻ ካላችሁ ምስኪኖች ናችሁ። የጌታ ፍቅር በሁኔታዎች ላይ ምን አያደርግም? አይመሰረትም። እንዴት ወደድከን ላሉ ሰዎች እናንተን ሳይሆን አባታችሁን መርጫለሁ ብሎ ነው የመለሰላቸው። በቀደመው የህይወት ታሪካችን ውስጥ በምርጫው በገዛ ፈቃዱ እግዚአብሔር ወደ ቤታችን መምጣቱን መርሳት አይኖርብንም። እናንተ አይደላችሁም ወደሱ የሄዳችሁት፣ እሱ ነው ወደ ቤታችን የመጣው። ኦ ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ቤት መጣ። ኢየሱስ ቤትሽ መጣ። ኢየሱስ መጣ። ሃሌሉያ። ሁሌ ስለ አብርሃም ስቶሪ ሳስብ ይሄ ነገር ያስደንቀኛል። አብርሃም ትልቅ ነው፣ በሙስሊሙ ትልቅ ነው፣ በክርስቲያኑ ትልቅ ነው፣ በአይሁዱ ትልቅ ፊገር ነው። አብርሃም ትልቅ ፊገር ነው አይደል? ዌሬቨር ስትሄዱ አብርሃም የተከበረ ሰው ነው። አንድ ቀን እግዚአብሔር ቤቱ መጥቶ አከበረው አብርሃምን። አንድ ቀን አብርሃም ጣዖት አምላኪ ሰው ነው፣ ተራ ሰው ነው፣ ታሪክ ያልነበረው ሰው ነው። አባቱ ጣዖት ቀራጭ የነበረ ሰው ነው። የአብርሃም አባት ታሪክ አይታወቅም። የአብርሃም ወንድሞች ታሪክ አይታወቁም። እኛ ቤት የገባው እግዚአብሔር ነው የታሪካችን መሰረት። ይሄ ሊረሳ አይገባም። አሁን በመናልፍበት ፈተና ይሄ ሊረሳ አይገባም። ኢትዮጵያ አሁን ባለችበት ሁኔታ እግዚአብሔር ለኢትዮጵያ ያደረገው ሊረሳ አይገባም። ረሳ ነው። አያችሁ፣ ረሳ ነው። እግዚአብሔር ተረሳ። ተረሳ። የጌታ ፍቅር አረጀብን። አምልኳችን ውሃ ሆነ፣ ተቀላቀለ። የህይወታችን የትርጉሙ ምክንያት እሱ በምርጫው ሳይገደድ ቤታችን በመግባቱ የተጀመረ ታሪክ ነው ያለን። ይህንን ታሪክሽን ከረሳሽ ታሪክ አይኖርሽም። አብርሃምን ያከበረው ታሪክ እንደዚህ ነው የጀመረው። ቤቱ ገባ። ደረቅ ነበር፣ መካን ነበር። አብርሃም ልጆች አልነበሩትም። መጥቶ ነው እንጂ ልጅ ያወለደው፣ ልጅ የሰጠው ያዋለደው እሱ ያህዌ ገብቶ እንጂ ቤቱ። ጫማ ስለሌለ፣ ገንዘብ ስለሌለ፣ ኑሮ ስላልተስተካከለ እንዴት የእግዚአብሔር ፍቅር ላይ ጥርጣሬ በልባችን ገባ? አምልኳችን እንዴት ተመታ? ትኩስነታችን እንዴት ቀዘቀዘ? ወዶናል። በምርጫው ቤታችን መጥቷል። ኤሳው እያለ ያዕቆብ ቤት ሄዱ። እንደውም ኤሳው በኩሩ ነው ባይዘወይ። ለምርጫ የሚሻለው ኤሳው ነበር። ሁለተኛው ከተወደዳችሁ ስንቶች እዚህ ጉባኤ ውስጥ እግዚአብሔር ወዶኛል ትላላችሁ? I want to challenge you። እግዚአብሔር መወደድ ተሰምቶኛል ስንቶች ትላላችሁ? ኦኬ፣ እንግዲህ ያው ከተወደድን ሁለተኛው እንዴ ነው? ዛሬም አምልኳችን በእግዚአብሔር ፊት ይታያል። እግዚአብሔር አምልኳችንን ያየዋል። እግዚአብሔር ዛሬም ታላቅ ንጉስ ነው። እንደ ትናንትናው ዛሬም ታላቅ ንጉስ ነው። ቀና ብዬ ሳየው ሰማዩ ቀለለኝ፣ አንተንም ሰፈራ ወሰዱህ መሰለኝ እንዳለው ነገር አይደለም። እግዚአብሔር ሰፈራ አይሄድም። ሰፈራ የወሰዱትን ሰዎች እግዚአብሔር ሰፈራ ወስዷቸዋል። የለህም ያሉትን ሰዎች እንዳላ ሳይቷቸዋል። ዛሬም እግዚአብሔር ታላቅ ንጉስ ነው።
ታላቅ ንጉሥ ነው። የከበረ አምላክ ነው። ዶንት ሜክ ኤ ሚስቴክ። በእኛ ቤት ብቻ ውስጥ አይደለም ታላቅነቱ፣ በዓለም ሁሉ ታላቅ። የመልከ ጼዴቅን ታሪክ ነገርኳችሁ። የምድር ሁሉ ታላቅ ነው አምላካችን እግዚአብሔር ዛሬም ታላቅ ነው። ስለዚህ ታላቅ ከሆነ ታላቅ መስዋዕት ይገባዋል። ለጌታ መስዋዕት ማቅረባችንን ብቻ ሳይሆን ይሄ ክፍል የሚያስተምረን ያቀረብነው በጥራት መሆኑን ጌታ ይመለከተዋል። ተቀባዩን እግዚአብሔርን ስናከብር ምናቀርብለት ስጦታ እንዳከበርነው ልክ ነው። መጨረሻ አንድ ሐሳብ መነግራችሁ ነገር እግዚአብሔር የሚቀበለው መስዋዕት እንዳለ ሁሉ አትሳሳቱ፣ የማይቀበለውም መስዋዕት አለ። ማሳሰቢያ ነው። እግዚአብሔር ማስተዋልን ይስጠን።